መናገር የሌለባችሁን ነገር በመናገራችሁ የምትከፍሉትን ዋጋ በጸጋ ተቀበሉ። ምክንያቱም ሁሉም ነገር ለሰዎች የሚነገር ስላልሆነ። ንቀትም ሆነ ክብርን መነፈግም የሚጀምረው ከዚሁ ነው። ሰው ምንም ያህል ወዳጃችሁ ቢሆን፣ ምንም ያህል ቀርባችሁ ቢሆን፣ ስለናንተ ግን ማወቅ የሌለበት የህይወት ክፍሎች አሉ። ገደብ የሌለው መታወቅ ለአላስፈላጊ ንቀት ይዳረጋል። ስለዚህ ምን ለማን ይነገራል የሚለውን ማወቅ ትልቁና ቁልፉ ጥያቄ ነው። ሁሉም ነገር በምክንያት በሆነበት ዓለም ውስጥ ሁለት ጆሮና አንድ ምላስ የተሰጠን ለምን እንደሆነ ብንጠይቅ አነሳሳትም። መልሱም ግልጽ ነው። ተፈጥሮ ራሷ ብዙ ማዳመጥንና ትንሽ መናገርን ትደግፋለች። ስለዚህ ዛሬ ከኔ ጋር ሁሉም ሰው ስለናንተ ሊያውቀው የማይገባ የግላችሁ ሚስጥር መሆን ያለበትን 7 የህይወት ክፍሎች ነግራችኋለሁ። መልካም ልብ ካላችሁ ላይክ በማድረግ ይጀምሩ። እስካሁን ለዚህ ቤተሰብ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ሰው ሁሉ ድካም ይኖረዋል። ያንንም ለሰዎች ተናግሮ መፍትሄን ወይም መድኃኒትን ያገኝለታል። ለሰው መድኃኒቱ ሰው ነው የሚባለውም በምክንያት ነው። ነገር ግን ሁሉም ነገር ለሰው አይነገርም። ይህ ማለት አፍ የተሰጠን መርጠን እንድንናገር ነው ማለት ነው። ይህ ባይሆን ኖሮ ሰው ታይቶ የሚነበብ ግልጽ ፍጥረት በሆነ ነበረ። ስለ ራሳቸው ምንም ሳያስቀሩ የሚናገሩ ሰዎች በመጨረሻም ይጸጸታሉ። የሚናገሩትንም ባለመምረጣቸው ዋጋ ሲከፍሉ ይገኛሉ። እናንተ ግን ይህ እንዳይሆን ከህይወት ክፍሎቻችሁ ውስጥ መናገር የሌለባችሁን 7 ነገሮች እነግራችኋለሁ። እነዚህ 7 ነገሮች አልበርት አንስታይን በህይወት በነበረበት ጊዜ ለማንም ማጋራት የሌለባችሁ ሚስጥሮች ናቸው ሲል ተናግሮ ነበረ። አሁን ወደ 7ቱ ለማንም መናገር ወደሌለብን ሚስጥሮች እንሄዳለን። አንደኛው ለማንም መናገር የሌለብን አሸናፊ የሆንበትን ሚስጥር ነው። አሸናፊ የሆናችሁበትን ሚስጥር መናገር የሌለባችሁ ያ የእናንተ ቁልፍ ስለሆነ ነው። ጥንካሬያችሁን አሳዩ እንጂ አትናገሩ። ምክንያቱም ጥንካሬያችሁ ምንጭ አለው። ማንም ጠንካራ ሰው ደግሞ የሚጥለው ሌላ ነገር አለ። የመጽሐፍ ቅዱሱ ሳምሶን ጠንካራ ሰው ነበረ፣ ጥንካሬውም ይታይ ነበረ። ነገር ግን ጥንካሬው በፀጉሩ እንደሆነ በተናገረ ጊዜ ያኔ ጥንካሬውን ተነጠቀ። ስለዚህ የጥንካሬያችሁን ምንጭ ወይም ጥንካሬያችሁን አትናገሩ። ይህ ለጠላቶቻችሁ የማጥቂያ መንገድን መክፈት ነው። እንዲሁም የስኬቶቻችሁን ምንጮች ወይም ስኬታማ የሆናችሁበትን ነገር አትናገሩ። ይህ ማለት ለሌሎች አታበረታቱም ወይም አትረዱም አታግዙም ማለት አይደለም። ነገር ግን ለስኬት ያበቋችሁን እነዛ ምስጢሮችንም ማጋራት ተገቢ አይደለም። ወይም ይህ ራሱን የቻለ ጊዜና ቦታ ያለው ነገር ነው። እስቲ ተመልከቱ። የትኛውም ሀብታም፣ የትኛውም ስኬታማ ሰው አንድ በአንድ ሁሉን ነገር አይዘረግፍም። ምክንያቱም እናንተ ስኬታማ የሆናችሁት ሌሎቹ ያንን ስለማያውቁም ጭምር ነው። አንዳንዴ እንደ ስኬቱ አይነትና ይዘት የሚለያይ ነገር ቢሆንም የስኬት ምስጢሮች ግን አብዛኛውን ጊዜ አይነገሩም። የቢዝነስና የሥራ ፈጠራ ስኬቶች ሚስጥራቸው መጠበቅ ይኖርበታል። በአንድ እውነተኛ ታሪክ ላስረዳችሁ። አንድ ሰው በዩኒቨርሲቲ ውስጥ ገንዘብ ይቸግረውና ቢዝነስ ለመስራት ያስባል። ከዚያም ከብዙ ሐሳብና ውጣ ውረድ በኋላ አንድ ሐሳብ ላይ ይደርሳል። ያም ሐሳብ ከዚህ በፊት እርሱ ለራስ ምታት የሚሸጥ ቀለል ያለ መድኃኒት ጎን ለጎን ለእግር ሽታም ጥሩ እንደሆነ ከአንድ ሰው የሰማውን ነው። ከዛም በቀጣዩ ቀን ያንን መድኃኒት ገዝቶ ኤክስፐሪመንት ሲያደርግ እውነትም ያ የራስ ምታት መድኃኒት የእግር ሽታ መድኃኒት ሆኖ አገኘው። ከዚያም በቀጣዩ ያንን መድኃኒት ገዝቶ ስራውን ጀመረ። ስራው ግን ያንን የራስ ምታት መድኃኒት እየገዛ እየፈጨ በሌላ ላስቲክ ማሸግ ነበረ። ይህም የስኬት ሚስጥርን መደበቅ ይባላል። ከዛም ይህ ሰው ለእግር ሽታ መድኃኒት እያለ ከፋርማሲ 5 እና 10 ብር የገዛውን መድኃኒት በ50 እና በ100 በትምህርት ቤት ውስጥ ማከፋፈል ጀመረ። ይህ ሰው ያንን ስራ ሰርቶ የሚፈልገውን ገንዘብ አግኝቶ ከዛ ስራ ወጥቶ መጽሐፉን ጽፎ ይህንን ሚስጥር እስኪናገር ድረስ ለማንም የሚሰራውን ስራ ሚስጥር አልተናገረም ነበረ። በምን እንደሚያወጣው የማይናገርበትም ምክንያት ነገሩ ለመገኘት ቀላል ስለሆነ ነው። ለሱ ቢዝነስ የሆነበት ብቸኛ ምክንያት ያንን መድኃኒት ስለማያውቁት ነው። ስለዚህ ቅድም እንዳልኩት እንደ ስኬቱ ይዘትና አይነት ቢለያየም ነገር ግን የስኬቶቻችሁን ሚስጥር ያሸነፋችሁበትን ሚስጥር ለሰዎች አትናገሩ። ሁለተኛ መጥፎ ታሪካችሁን። ከምንም በላይ የሰው ልጅ በህይወቱ ላይ ወደፊት እንዳይራመድ ከሚይዙት ነገሮች የመጀመሪያው ባለፈ ታሪክ ውስጥ የተሳሳታቸውን ውሳኔዎችና ያበላሻቸውን ነገሮች ናቸው። ሁሉም ሰው ወደ ኋላ ሲመለከት ሊያስታውሰው የማይፈልገው አንድ ወይም ብዙ የህይወት ምዕራፍ አለው። ታዲያ ሰው ይህንን ስህተቱን በጸጸትም ሆነ ይቀልልኛል በሚል መልኩ ላገኘው ሰው ሁሉ ሊያወራ አይገባውም። ይህ የእናንተ የህይወት ታሪክ እንደመሆኑ መጠን እንደ አስፈላጊነቱ በዘርፉ ላይ ብቃት
ካላቸው ወይም በፈለጋችሁት መፍትሄ ላይ ሙያ ካላቸው ሰዎች ውጪ ማንም ማወቅ የሌለበት የህይወታችሁ ክፍል ነው። ምክንያቱም ያለፈ ስህተቶቻችሁ ለሰዎች በማውራት ትክክል ልታደርጉት አትችሉም። ይህንን ማድረግ ወይም መናገር በሰዎች ዘንድ ንቀትንና የእናንተን ብቃትና ችሎታ ለመቀበል እስኪቸገሩ ድረስ ባለፈ ስህተት ውስጥ ለእናንተ ያላቸውን ግምት ያበላሻል። ያለፈ ስህተታችሁን ስትናገሩ ሁልጊዜም በተቃራኒው ስለ እናንተ የሐሜት መድረክን እየፈጠራችሁ መሆናችሁን አትርሱ። በተናገራችሁበት ቅስፈት ከጀርባ ስለ እናንተ መወራት ይጀምራል። ያልሆናችሁትን ማንነት ይሰጧችኋል። ከዚያም በኋላ በጥርጣሬ መታየት ትጀምራላችሁ። ለእናንተ የነበራቸውን ፍቅርና አክብሮት፣ እምነት ማጣት ይጀምራሉ። ከዚያም ለምታደርጓቸው ነገሮች ሁሉ የአሁኑ ስራችሁን ከበፊት ማንነታችሁና ታሪካችሁ ጋር በማነጻጸር ሊዳኟችሁ ይጀምራሉ። ትንሹ ጥፋታችሁና ስህተታችሁን ሁሉ ከዛኛው ማንነታችሁና ከመጥፎ ታሪካችሁ ጋር በመደባለቅ እንደ ትልቅ ጥፋት መታየት ይጀምራል። ምናልባትም ከፍ ካለ መገለልና መድሎንም ልትቀበሉ ትችላላችሁ። ከምንም በላይ እናንተን ተገዢ ያደርጋችኋል። ይህንን ለተናገራችሁት ሰው ሁሉ ማጎብደድ ትጀምራላችሁ። የህይወታችሁን ሪሞት ትሰጧችኋላችሁ። ይህንን ሚስጥር ስታጋሩ በፍቅርም ሆነ በይሉኝታ መልክ ሰዎች የሚፈልጉትን ነገር እናንተን ለማስደረግ እንደ ማስገደጃ ይጠቀሙበታል። ፍላጎታችሁን ይነጥቋችኋል። ከዛ በኋላ አለመግባባት እንኳን ቢፈጠር ከዛ ካመናችሁት ወዳጅ መለየት ይከብዳችኋል። ሳታውቁት የዛ ግንኙነት ፈላጊና ተለማማጭ ሆናችሁ ራሳችሁ ታገኛላችሁ። ስለዚህ ብዙ የህይወት ውጣ ውረድ ውስጥ ከመግባታችሁ በፊት ያለፈ ስህተታችሁን፣ መጥፎ ታሪካችሁን ለሰዎች አታጋሩ። ምናልባትም አንዳንዴ ነገሩ ያለፈና በእናንተ ላይ ተጽዕኖ የማይፈጥር ሆኖ ሲገኝ ለማስተማርና ከእናንተ ውድቀትን ሌሎቹ እንዲማሩ ልትናገሩ ትችላላችሁ። ይህም የመንፈስና የስሜት ጥንካሬ ላይ ስትደርሱ የሚደረግ ነው። ሲደረግም ለማንም መናገርና ማውራት የምትችሉት ሆኖ በማንም ፊት በራስ መተማመናችሁን የማይነጥቅ ሆኖ ሲገኝ ብቻ ነው። ነገር ግን ያለፈ ታሪካችሁንና መጥፎ ታሪካችሁን ለጓደኛችሁም ሆነ ለምታምኑት ሰው ለብቻ አትናገሩ። ይህ የእናንተ እስር ቤት ስለሆነ። ሶስተኛው ለማንም መናገር ከሌለባችሁ ነገሮች መካከል ገቢያችሁንና ተቀማጭ ገንዘባችሁ። ገቢያችሁን መናገር የሌለባችሁ ዋነኛ ምክንያት በምትነግሩት ሰው ላይ በሚያሳድረው ተጽዕኖ ምክንያት ነው። ይህንን በሁለት መንገድ ልናየው እንችላለን። ትልቅ ገቢና ትንሽ ገቢ ብለን። ትልቅ ገቢ የሚኖራችሁ ከሆነ በተናገራችሁበት ጊዜ የሚፈጠረው በትንሹም ቢሆን ቅናት ሊሆን ይችላል። ቅናት ባይኖር እንኳን ግን በትልቅ ገቢና ጉራችሁ ምክንያት ብዙ ብድሮችን ትጠየቃላችሁ። ሳይኖራችሁ እንኳን ማበደር ቢያቅታችሁ ገቢያችሁን በመናገራችሁ ምክንያት አትታመኑ። የገንዘብ አንድ ሕግ አለ። ብዙ ገቢ ሲኖር ብዙ ፍላጎት። ያ ማለት የምታገኙት ገቢ ከፍ ባለ ቁጥር የምትፈልጉትም ሆነ ከእናንተ የሚጠይቃችሁ ወጪ ከፍ እያለ ይሄዳል። ይህንን ግን ሰው አይረዳውም። ገቢያችሁን ስትናገሩ ከምንም ወጪ ነፃ አድርጎ ነው የሚመለከታችሁ። ስለዚህ ያንን ገንዘባችሁን ምን ታደርጉታላችሁ ብሎ በራሱ አቅጣጫ ብቻ እናንተን መመልከት ይጀምራል። ያ ማለት ለሱ ካልሰጣችሁት፣ ለሱ ካላበደራችሁት፣ ለሱ ካልረዳችሁት ሌላ ቦታ አትረዱም፣ ሌላ ቦታ አትሰጡም፣ ሌላ የህይወት ጥያቄያችሁ ትንሽ ነው ብሎ ከራሱ ወጪ ጋር ነው የሚያገናዘበው። ስለዚህ ገቢያችሁ ትልቅ ሆኖ ብትናገሩ ላላስፈላጊ ብድርና ላላስፈላጊ ትችት ነው የሚያጋልጣችሁ። ስለዚህ ገቢያችሁ ከፍ ብሎ ከሆነ ከዛም ብሶ ብታበድሩ እንኳን ለእናንተ ለመመለስ ዝግጁ አይሆኑም። እሱ ምን አጣ ዝም ብሎ ነው እንጂ በሚል ብድራችሁ ላለመመለስ በዛም በዚህም ምክንያትን ይደረድራሉ። ግንኙነት እስከሚበላሽበት ድረስ ይደርስባቸዋል። አንዳንዴም ብሬን ስጡኝ ስትሉ ደግሞ ይህ ሁሉ እያገኘ ብለው ልክ እንደ ስግብግብ ይቆጥሯቸዋል። በተመሳሳይ መልኩ ደግሞ ዝቅተኛ ገቢ ካላችሁ ለንቀትና ለዘለፋ መጋለጣችሁ የማይቀር ነው። በምትመሩት ቤተሰብ ላይም ስጋትን ትፈጥራላችሁ። ከምንም በላይ በተናገራችኋቸው ሰዎች ዘንድ ለእናንተ የነበራችሁን ቦታ ክብርን ይቀንሳል። በእናንተም ላይ ማሾፍና መቀለድ ይጀምራሉ። የዚህች ዓለም ስውሩ መተዳደሪያ ገንዘብ ነው። ሰው የሚወድህም የሚከተልህም ገንዘብ ሲኖር ብቻ ነው። በአሁኑ ሰዓት ገንዘብ ከሁሉ በልጦ እየታየ ነው። ዝቅተኛ ገቢያችሁን ከተናገራችሁ
ለዘለፋና ትችት ትጋለጣላችሁ። በተጨማሪም እምነታችሁን ታጣላችሁ። ይህ ማለት ቸግሯችሁ እንኳን ገንዘብ ብትጠይቁ ለማበደር ፈቃደኛ አይሆኑም። ምክንያቱም ገንዘባችንን መመለስ አይችልም ብለው ስለሚያስቡ ነው። ስለዚህ ለማንም ሰው ስለ ገንዘባችሁ፣ ስለ ገቢያችሁ አትናገሩ። ይህንን አጠቃሎ ተቀማጭ ገንዘባችሁን መናገር ደግሞ ለቤተሰባችሁ ደህንነት ስጋትን መፍጠር እንደሆነ አወቁ። ሰዎች ሰውን በገንዘቡ መጠን ዋጋ ስለሚያወጡ ራሳችሁን እያስገመታችሁ መሆናችሁን ተረዱ። ስለዚህ አትናገሩ። ገቢያችሁንና የገንዘብ መጠናችሁን እስካልተናገራችሁ ድረስ ሰዎች በማያውቁት የእናንተ የህይወት ክፍል እየገመቱ እያከበሯችሁ ይቀጥላሉ። ነገር ግን የገንዘብ መጠናችሁና ገቢያችሁን በተናገራችሁበት ቅስፈት በተመሳሳይ ዋጋችሁን እየተናገራችሁ እንደሆነ ተረዱና ራሳችሁን ከእንደዚህ አይነት ለንቀትና ለትችት አልፎም ደግሞ ለሌላ ሐሜት የሚያጋልጣችሁን የህይወት ስርዓት ውስጥ አትግቡ። አራተኛ ማን ወዳጃችሁና ማን ጠላታችሁ እንደሆነ ነው። ይህ በጣም አደገኛና ከባድ መረጃ ነው። እናንተ የሆናችሁት በአካባቢያችሁ ነው። አካባቢያችሁ ህልውናችሁ ነው። ትክክለኛ ወዳጆች ሁሌም የማይታወቁ መሆን አለባቸው። የጠላቶቻችሁ ዋና ዓላማ ከእናንተ በፊት አቅራቢያችሁ ያሉ ሰዎች ስለሆኑ ነው። አስተውላችሁ እዩ። ዘራፊና ገንዘብ ተቀባዮች ራሱ ያገቱት ሰው ሁሌም ዓላማቸው አይደለም። ዓላማቸው ባገቱት ሰው ጋር ጥሩ ወዳጅነት ያለው ለዛ ለታገተው ሰው ሲል ምንም መክፈል የሚችለው ሰው እንጂ። ስለዚህ እናንተን ለማጥቃት ትልቁ መንገድ የምትወዱትን መጠቅ ነው፣ የምታምኑትን መጥለፍ ነው። እዛ ሰው ጋር ስለናንተ በቂ መረጃ ሊገኝ ስለሚችል። ስለዚህ ሁሌም ወዳጃችሁን ለሰዎች አትናገሩ። የምትወዷቸውን በልቦቻችሁ ጠብቋቸው፣ ሚስጥር አርጓቸው። በተጨማሪም ጠላታችሁንም ጭምር። ስለ ጠላታችሁ ስታወሩ ሌላ ቦታ ያለ ጠላታችሁ ከጠላታችሁ ጋር ያብራል። ማንን እንደምትፈሩ ማንን እንደማታምኑ ስትናገሩ የራሳችሁን ደህንነት እያጣችሁ ትሄዳላችሁ። ጠላቶቻችሁ በተመሳሳይ ፍላጎት ላይ የሚያገናኛቸውን ድልድይ ትፈጥራላችሁ። ምናልባትም ጠላቶቻችሁ እርስ በእርስ ባይተዋወቁ እንኳን የጠላቴ ጠላት ወዳጄ እንደሚባለው የእናንተን ጠላት በመሆናቸው ብቻ እርስ በእርስ ይወዳጃሉ። ስለዚህ ስለ እያንዳንዱ ሰው በእናንተ ዘንድ ስላለው ቦታ ለሰዎች በግልጽ አትናገሩ። ወዳጃችሁንም ጠላቶቻችሁንም በልቦቻችሁ ያዙ፣ አትናገሩ። አምስተኛው ለማንም መናገር ከሌለባችሁ ነገሮች ውስጥ ራእያችሁን ነው። ራእያችሁን አታጋሩ። በእውነቱ ከሆነ ራእይ ለሰው ነው። በውስጣችሁ ያ ፍላጎት ሲያድር ለሰዎች በቶሎ አታጋሩ። ምክንያቱም እናንተ የምታዩትን በትክክል አይታያቸውምና ነው። ምክንያቱም ራእይ ከሆነ ያ ነገር የእናንተ ብቻ ነው። ያ የሚገባችሁም የምትረዱትም ወይም የተሰጣችሁ ለእናንተ ነው። በእናንተ ልክ የእናንተ ራእይ ሊኖረው የሚችል ሰው የለም። ይህ በውስጣችሁ ሐዘንን ከመፍጠሩ በፊት አይረዱኝም ከማለታችሁ በፊት ራእያችሁን ለሰዎች አታጋሩ። አንድ ትልቅ አጀንዳን ስታነሱ ወይም ሲገለጥላችሁ በልባችሁ ማቆየትን ተለማመዱ። ራሱ የሚገለጥበት በአካል ቅርጽ የምታስይዙበት ቀን ስላለ ያኔ ባያችሁት ልክ ማየት ይችላሉ። እስከዛ ድረስ ግን ሊታያቸው እንደማይችል እወቁ። የምታስቡትን የህፃናት ጨዋታ አድርገው ከመቁጠራቸው በፊት እናንተም እነርሱን ሰምታችሁ እውነትም ጅል ነኝ እንዴ ምኑን ነው ያሰብኩት ከማለታችሁ በፊት ነገሩን በልባችሁ ባመናችሁት ልክ አካል እንዲለብስ ወደ ተግባር ግቡ እንጂ በዛ ነገር ላይ ሰውን ለማሳመን አትልፉ። እስቲ ያስቡት። መጀመሪያ ሰው በሰማይ ላይ መብረር የሚል ሐሳብ የመጣለት ሰው በጓደኞቹ በህብረተሰቡ ዘንድ አውሮፕላንን ከመስራቱ በፊት ሐሳቡን ሊያስረዳ ቢሞክር ምን ሊፈጠር እንደሚችል ተረዱ። ራእይ የሆነበት ምክንያት ሁሉም ሰው ማየት ባለመቻሉ ነው። ስለዚህ ራእያችሁን ለማንም አታጋሩ። ሁለተኛው ምክንያት ደግሞ እንዳይሰረቅና ባሰባችሁት ልክ ሳይሰራ ተልከስክሶ እንዳይጠፋ ነው። ራእይ በባለ ራእዩ እጅ ካልገባ ያልታያቸውን ምስል ለመስራት ስለሚጥሩ ነገሩ ምልክት እንጂ በትክክል ሐሳቡን ማውረድ አይችሉም። ስለዚህ ባለ ራእዩ ከሆናችሁ ነገሩን እስከ ዳር ለማድረስ ራእያችሁን በልባችሁ ጠብቁ። ይህ ማለት ጓደኛን አትፍጠሩ፣ መንገድን አብሯችሁ የሚጓዝን ሰው አትፍጠሩ ማለት አይደለም። ነገር ግን ዋናውን ስዕል ዋናውን ራእይ ከማሳየታችሁ
ይልቅ እየተጓዛችሁ ባላችሁበት መንገድ ላይ የሚያስፈልገውን በቅርብ ጊዜ ልታደርጉ ያላችሁትን ነገሮች፣ አብረዋችሁ እንዲያደርጉ የምትፈልጓቸውን ሰዎች ወይም ደግሞ እንዲረዷችሁ የምትፈልጓቸውን ሰዎች ብቻ እያናገራችሁ ጊዜያዊ መፍትሄን እየጠየቃችሁ ተጓዙ። እናንተ የምትጓዙት ረጅም መንገድ ቢሆንም ለነሱ ግን አሁን ላይ ሊታያቸው የሚችል ሊገባቸው የሚችል ትንንሽ ነገርን ብቻ እየጠየቃችሁ እርዳታ እየጠየቃችሁ ተጓዙ። ያ ነው የራዕይ መንገድ። ዋናውን ትልቁን ስዕል ማንም ሊመለከትላችሁም ሊረዳችሁም ስለማይችል ነው። ስለዚህ ራዕያችሁን የግል ሚስጥር አድርጉት። ስድስተኛው ስለ ሰው አትናገሩ። ይህ በተለምዶ ሐሜት የምንለው ነው። እናንተ መታማት አትወዱም። ስለ እናንተ እንዲወራ አትፈልጉም። ታዲያ ለምን ስለ ሌላ ሰው ታወራላችሁ? ግድግዳን ስትገፉት በተመሳሳይ ፎርስ እናንተን ይገፋችኋል። ያም አክሽን ኤንድ ሪአክሽን ፎርስ ይባላል። ህይወትም እንደዚህ ነው። አንተ ስለ ሌላው ሐሜት ላይ በተሳተፍኩ ቁጥር ስለ አንተም የሚወራው ወሬ አድማሱ እየሰፋ ይሄዳል። ምድር ላይ ያወጣኸውን ኢነርጂ ውጤት ታገኛለህ። ጊዜን ስለ ሰው በማውራት አታጥፋ። ጓደኛ ሲታማ ለኔ ብለህ ስማ እንደሚባለው አንተ ስታማ የሚሰሙ ሰዎች ነገ እነርሱንም እንደምታማቸው ማሰባቸው ወይም መገመታቸው አይቀርም። ደግሞም ልክ ናቸው። ስለዚህ ሐሜትን ስለ ሰው ማውራትን አቁሙ። ምንም አይነት የሰው ስህተትን በሌላ ሰው ፊት አጋፍጣችሁ አትስጡ። የሰው ገመናንና ምስጢርን የመሸከም ትከሻችሁን አስፉ። ይህ እናንተ በሰዎች ዘንድ ጥሩ ተአማኒነትንና ተወዳጅነትን እንዲኖራችሁም ያደርጋል። ስለዚህ በምንም ሁኔታ ስለ ሰው አታውሩ። ከዛ ጋር ተያይዞ ልናነሳ የምንችለው ነገር ቢኖር ስለ ቤተሰባችሁም አትናገሩ ብለን ነው። ምናልባት በቤተሰብ ውስጥ እየኖራችሁ ይሆናል፣ ወይም የራሳችሁን ቤተሰብ መስረታችሁም ይሆናል። በሁሉም መንገድ ግን የቤተሰባችሁን ገመና ለውጭ ሰው አሳልፋችሁ አትስጡ። በቤተሰብ ጉዳይ የተከሰተው ማንኛውም ነገርን የሚመለከተው ቤተሰብን ብቻ ነው። ይህ የሚከሰተው እናንተ ቤት ብቻ አይደለም። በሁሉም ቤተሰብ ቤት ውስጥ የሚያልፍበት የራሱ ችግር አለ። ትንንሽ ጭቅጭቅና ትንንሽ ክርክሮች ይከሰታሉ። ይህም አለመስማማትም ሆነ አንዳንዴ ደግሞ መቋጫ የሌለው አለመግባባት ይኖራል። ነገር ግን በዚህ ጊዜ ክፍተት መፍጠር የለባችሁም። ለማንም ሰው ዳኝነት ጓደኛንም ሆነ ሌላ አካልን በቤተሰብ ጉዳይ አታስገቡ። ትልቁ መርከብ በትንሽ ቀዳዳ አብዝቶ በገባው ውሃ ምክንያት ሊሰጥም ይችላል። በተጨማሪም አንዳንዴ ከጸብና ክርክር ውጪ ቤተሰብ የሚያልፍበት ሌላ የገንዘብና የህመም ወይም የተለያዩ ችግሮችን አሳልፋችሁ አትስጡ። ከማንም ጋር አትወያዩበት። ቤተሰባችሁን አደጋ ላይ አትጣሉ። ቤተሰብ በእናንተ ምክንያት ድክመቱ ታውቆ ሀፍረትና መሸማቀቅ ውስጥ ሊገባ አይገባም። ይህንን ስታደርጉ ደግሞ መጀመሪያውኑም የቤተሰቡ ምስጢር የእናንተም ጭምር ስለሆነ ነው። ነገር ግን የእናንተ ብቻ አይደለም። ስለዚህ መናገር እንኳን ቢያስፈልግ የቤተሰቡ የግል ፍላጎት ከግምት ውስጥ ገብቶ በውይይት የሚፈቀድ ነገር መሆኑን አትርሱ። ካለዚያ እንደ ራሳችሁ ብቻ ምስጢር በየቦታው ከዘራችሁት ለጠላት ሰፊ በርን ትከፍታላችሁ። የቤተሰባችሁን ደህንነት አደጋ ላይ ትጥላላችሁ። ስለዚህ የእናንተ ቤት ጓዳ ማንም ሰው ማወቅ አይኖርበትም። ይህ የግል ጉዳይ ስለሆነ። በተጨማሪም ለእናንተ ቅርብና ታማኝ ሰው ከቤተሰባችሁ በላይ ቅርብ የሚሆን የለም። ሊረዷችሁም ሆነ ሊረዷችሁ ቤተሰባችሁ ከእናንተ ጋር ናቸው። ስለዚህ መፍትሄን ፍለጋ ሌላ የሚጎዳችሁን ነገር አታድርጉ፣ አታውሩ። ይህ ምስጢርን መጠበቅ የእናንተን ኃላፊነት የመጠበቅ ብቃት ያሳያል። ስለዚህ በሐሜት መሳተፍም የለባችሁም። ስለ ቤተሰባችሁም ለሰዎች ተንትናችሁ መናገር የለባችሁም። ሰባተኛውና የመጨረሻው የወደፊት እቅዳችሁን ነው። የሰው ልጅ ወደፊትን በአይነ ህሊናው የመሳል ከፍተኛ አቅም አለው። ይሄ ኢማጂኔሽን ደግሞ ወደ እቅድና ወደፊት ላይ ብዙ እንድታስቡ ያደርጋል። ያም በውስጣችሁ ልዩ ስሜትን ይፈጥራል። ከዛም ልክ በዛ ጊዜ ተናገሩ የሚል ስሜት በውስጣችሁ ይፈጠራል። ስለዚህ የሰው ልጅ ተፈጥሮ አዲስ ሐሳብንና የወደፊት እቅድን ለሰዎች የመናገር ጥልቅ ፍላጎት ያድርበታል። ይህ ግን ሁለት ጉዳት አለው። አንደኛ አእምሮአችን የሚጠቀመው ዘዴ ሲሆን፣ ሁለተኛ ሰዎች ጋር በመድረሱ የሚፈጠረው ስሜት ነው። አንደኛ አእምሮአችን የሚጠቀመው ስሜት ስንል አእምሮ በተደረገና ሊደረግ ባለ ነገር መካከል የሚለየው በሚሰማን የእርካታ ስሜት ብቻ መሆኑ ነው። ያም ማለት ነገሩ ከመደረጉ በፊት ያንን የእርካታ ስሜት ካገኘው ነገሩ እንደተደረገ የመቁጠር ባህሪ ያለው። ይህም ለዛ ነገር የሚያሳድረው ግፊትና ኃይል እየቀነሰ ይመጣል። በዚህም ምክንያት ያቀደውን ሳያደርግ እኛም ያሰብነውን ሳናደርግ እንቀራለን ማለት ነው። ሰው እቅዱን የወደፊት ዓላማውን ለሰዎች በቃል ሲናገር የእፎይታና የእርካታ ስሜት ይሰማዋል። እንዲናገርም የሚያስገድደው ኤነርጂ ለዚሁ ነው። ስለዚህ በተናገራችሁበት ቅስፈት ከውስጣችሁ ውጥረት ታርፋላችሁ ማለት ነው።
ነው። እፎይታንም ታገኛላችሁ። ያን አእምሮ ነገሩ እንደተደረገና እንደሆነ መቁጠር ይጀምራል። ስለዚህም ለዛ ተግባር ያወጣ የነበረውን ኢነርጂና ኃይል ግፊት ይቀንሳል ወይም ያቆማል። ብዙዎቻችን በዚህ ምክንያት የምንፈልገውን ነገር ሳናደርግ ቀርተን እናውቃለን። እናቅዳለን፣ አንፈጽምም። ምክንያቱም ለሰዎች በመናገራችን ምክንያት ኢነርጂያችን ስለወጣ ነው። ስለዚህ እቅዳችንን ለሰዎች መናገር የለብንም። እቅዳችንን ለሰዎች መናገር የሌለብን አንደኛው ምክንያት ይሄ ሲሆን፣ ሁለተኛው ደግሞ በመናገራችን ምክንያት በተናገርነው ሰው ላይ የምናሳድረው ስሜት ነው። ሰው ምንም ያህል ጥሩና መልካም ቢሆን ራሱን ግን ማወዳደሩ የማይቀር ነው። ይህ ማለት በምትናገሯቸው ነገር ላይ ሊያበረታቷችሁም ሊያደንቋችሁም ይችላሉ። በተቃራኒው ግን በውስጣቸው የበታችነትን ስሜት ትፈጥራላችሁ። ያም ማለት ራሳቸውን ከእናንተ ጋር ያወዳድራሉ። እናንተ ለመጎበዝ፣ እናንተ ለመለወጥ፣ እናንተ ብዙ ነገርን ለመፍጠር ባሰባችሁበት ልክ የእነሱን ስንፍና ታሳያችኋላችሁ። ስለዚህ ሰዎች ደግሞ ስንፍናቸውን የሚነግራቸው ወይም ደግሞ የእነሱን ማነስ የሚነግራቸውን ሰው አይፈልጉም። ስለዚህ ራሳቸውን ከእናንተ ጋር በቁመትም ማለካከት መወዳደርም ይጀምራሉ። ስለዚህ ቅናት ይፈጠርባቸዋል። ቅናቱ መልካምም መጥፎም ሊሆን ይችላል። ለእናንተ መንገድ መሳካትም እንቅፋትም ሊሆን ይችላል። እምነትና ቃል ኃይል አላቸው። ይህ ማለት እነዛ ሰዎች በእናንተ ላይ የቅናትና እንዳይሳካላችሁ ቃል ሲያወጡ ወይም እንዳይሳካላችሁ ሊያምኑ ይችላሉ። ይህ በተዘዋዋሪ ሁሉ ነገር ኢነርጂ በሆነበት ዓለም ውስጥ እናንተ ጋር በማታውቁት መንገድ ተጽዕኖን መፍጠሩ የማይቀር ነው። የእነርሱ የእናንተን ውድቀት መመኘትና መፎካከር አንዳንዴም ብሎ ሀሳባችሁን መስረቅ ድረስ የሚደርስ ትልቅ ውጣ ውረድ ውስጥ ልትገቡ ትችላላችሁ። ስለዚህ የእነርሱን ኢነርጂ የእናንተን ተነሳሽነት ሊያጠፋው ይችላል። አንዳንዴም አይሆንም፣ አይሳካም የመሳሰሉ ተስፋ አስቆራጭ ሁኔታ ስር ሊከታችሁ ይችላል። ስለዚህ መቼም ቢሆን የወደፊት እቅዳችሁን ዝም ብላችሁ አትናገሩ። በልባችሁ ስር መያዝና ማቆየትን ተለማመዱ። አሁን ያወራነው የወደፊት እቅዳችሁን ነግራችኋቸው ስለ እናንተ መጥፎ ሊያስቡ ስለሚችሉ ሰዎች ነው። ነገር ግን ሁሉም ሰው እንደዚህ ነው ማለት አይደለም። ትክክለኛ ለእናንተ መልካምን የሚመኝ የሚረዳችሁ፣ ከጎናችሁ የሚቆም ከራሱም ጋር የማያወዳድራችሁ ሊኖር ይችላል። ነገር ግን እንደሱ አይነት ሰውም ጋር ደግሞ ለፍርድ ወይም ደግሞ ያንን ነገር ትንሽ ቆይታችሁ ባታደርጉት እንድታፍሩና በተናገራችሁት ነገር እንድትጸጸቱ የሚያደርግ ስሜትን ይፈጥርባችኋል። ስለዚህ ልታደርጉ ያሰባችሁትን ነገር በተግባር ብቻ ብታሳዩት እናንተ ላይ ያለምንም መጥፎ ስሜት ትክክለኛ ለውጥን ትፈጥራላችሁ። ስለዚህ ቀድሞ መናገርን አቁሙ። ነገሮችን በልቦቻችሁ መያዝ ተለማመዱ። የሰው ልጅ ሁሉ የመወደድና የመፈለግ ረሃብ አለው ይላል ዳል ካርኔጊ። እውነት ነው። ሁሉም ሰው ባለበት ቦታ ላይ ተፈላጊና ተመራጭ መሆንን ይፈልጋል። እንደውም አንዳንዴ መኖራችን ትርጉም የሚሰጠን እንደምንፈለግ ሲሰማን ነው። ስለዚህ በአጭር ቋንቋ ህይወታችንን ትርጉም ከሚሰጥልን ነገር አንዱ መፈለግ ነው። ታዲያ አንዳንዶች በሄዱበት ሁሉ ይፈለጋሉ። ለስራ፣ ለጓደኝነት፣ ለማማከር በሁሉም ቦታ ላይ ተመራጭ ሆነው በሰው ሲከበቡ ይታያል። እነዚህ ሰዎች ሁሌም ምርጫ በእጃቸው ነው። ሁሉም አሰፍስፎ ይቀበላቸዋል። አንዳንዶች ደግሞ በሰዎች የሚገፉና ሰዎች የማይተማመኑባቸው ናቸው። ወይም በእነርሱ ስራ የሚረካ የለም። ሁሌም የመጨረሻ አማራጭ ናቸው። ድርጅቶች በኢኮኖሚ ወይም በአንዳንድ ችግር ሰራተኛ ቅነሳ ቢያደርጉ የመጀመሪያ ተቀናሽ ናቸው። በልምምጥ ነው የሚኖሩት። ታዲያ በሁለቱ አይነት ሰዎች መካከል ያለው ልዩነት አንድ ነው። ያም ጸባይ ይባላል። በዛሬ ቪዲዮ እንደ መጀመሪያዎቹ አይነት ሰዎች ተፈላጊና ተመራጭ የምትሆኑበትን 10 ጸባዮች ነግራችኋለሁ። ከ10ሩ ጸባዮች ስንቱ እንዳላችሁ በኮሜንት ላይ ያሳውቁኝ። መልካም ልብ ካላችሁ ቪዲዮ ላይክ በማድረግ ይጀምሩ። ለዚህ ቤተሰብ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። መፈለግ አስፈላጊ እንደሆነ ሁላችንም እናውቃለን። በተለይ በዚህ አሁን ባለንበት ፉክክር በበዛበት ዓለም ላይ የግድ ያስፈልገናል። ታዲያ ተፈላጊ የሚያደርጉ 10 ጸባዮችን እንመልከት። አንደኛ ዲስፕሊን ነው። ስለዚህ ባህሪ አብዛኞቻችን እናውቃለን። ነገር ግን በሀገርም ደረጃ እንደ ሕዝብ አብዛኛው ላይ ያለ ስንፍና ነው። ይህ ነገሮችን እስከ መጨረሻው ታግሶ በትጋት የማድረግ ጥበብ ሲሆን እስቲ ያስተውሉ። እናንተ እንኳን አጠገባችሁ ልታደርጓቸውና ልታምኗቸው አብረዋችሁ እንዲሰሩ የምትፈልጓቸው ሰዎች ምን አይነት ሰዎች ናቸው? በእርግጠኝነት ከአንድ ወር በፊት የሰጣችሁትን ስራ 2 ቀን ሲቀረው ጀምሮ ከሚያልከሰክሰው ሰው ይልቅ 100 እጥፍ
አንድ ወር ሙሉ በትንሽ ትንሹ ተጠንቅቆ ሲሰራ የነበረውን ሰው ነው። ያ ማለት ዲሲፕሊን ነው። በአንድ ቀን ጂም ሰውነት መገንባት አይቻልም። በአንድ ቀን ምግብ ሰውነት አይወፍርም። ሁሉም ድግግሞሽን ይፈልጋል። ድግግሞሽ ደግሞ ትጋትን፣ ጽናትን ይጠይቃል። ለዚህ ነው ዲሲፕሊን ያለው ሰው ስፖርት እሰራለሁ ባይልም ይታወቃል፣ ሰውነቱ ይናገራል። ሰነፍ ሰው ግን በወር 2 እና 3 እየገባ በሰውነቱ ሳይሆን በንግግሩ ስፖርት መስራቱን ያሳውጃል። ተፈላጊ ሰውና ተአማኒ ሰው ግን ግልጽ ነው። ህይወት አጭር ርቀት ሩጫ አይደለችም፣ ረጅም ማራቶን ነው። ማራቶንን ደግሞ የሚያሸንፈው ትንፋሽ ያለው ትዕግስትና ጽናት የተሞላ ሰው ነው። ስኬት ከ100 ቢታረም 90% ዲሲፕሊን ነው። ሁላችንም የምናውቀው አንድ እውነታ አለ። ጠንክሮ መስራት ከተሰጥኦ እንደሚበልጥ። ግን ሁሌም ተሰጥኦና ጠንክሮ መስራት ከተደመረ ከሁሉም ይበልጣል። ግን አስታውሱ፣ በልጅነታችን የተነገረን የጥንቸልና የኤሊዋ ታሪክ ምን ይመስላችኋል? ኤሊዋ እንዴት አሸነፈች ካልን መልሱ አጭርና ግልጽ ነው። ዲሲፕሊን ማለት ሁሌም እናንተን የሚፈልገው ቦታ ላይ መገኘት፣ በቀን ማድረግ ያለባችሁን ነገር ማድረግ ነው። ስፖርት ሰራለሁ ካላችሁ መስራት፣ ጠዋት እነሳለሁ ካላችሁ መነሳት፣ አጠናለሁ አነባለሁ ካላችሁ በቃ ያን ማድረግ ነው። ለራሳችሁ ቃል ታማኝ መሆን ነው። ደበረኝ፣ ደስ አለኝ፣ ሙድ አይደለም የሚባል ነገር የለም። ሁኔታዎች ደስ ላይሉ ይችላሉ። ስሜቶች በቅስፈት ይለዋወጣሉ። እናንተ ግን በጽናት መቀጠል ብቻ ነው። ስኬታማ የምትሉት ሰው እዛ የደረሰው ሁሌም ደስ ብሎት ይመስላችኋል? ሁሌም ሙዱ የማይረበሽ ይመስላችኋል? ነገር ግን ለዚያ ለጊዜያዊ ስሜቱ የወደፊት ህይወቱ ላይ ስለማይቀልድ ነው። የዲሲፕሊን ተቃራኒ ስንፍና ነው። ስንፍና ማለት ደግሞ ቀስ በቀስ በጆሮአችሁ መጥቶ የዛሬ ተግባሮቻችሁን ነገና በኋላ ልታደርጓቸው እንደምትችሉ የሚያሳምናችሁ ትልቁ በሽታ ነው። የስንፍና ደባሪው ነገር አታድርጉ ሳይሆን በኋላ ወይም ነገ አድርጉ ማለቱ ነው። ስለዚህ ዛሬ ቁርጡን ወቁ። የምትፈልጉት ነገር በድንገት ከሰማይ አይወርድም። የእናንተን ጥረትና ላብ ይፈልጋል። እኔ ብዙ ሰዎችን አውቃለሁ። ሁሉም ባለ ትልልቅ ህልምና ባለ ራዕይ ናቸው። ነገ መድረስ የሚፈልጉበት ትልልቅ ቦታ አለ። ነገር ግን እስከ ዛሬ ከመፈለግ በቀር ለዛ ምን አድርጋችኋል ስትሏቸው ሰበብን ይደረድራሉ። የሰው ልጅ ደግሞ ከፈለገ ሰበበኛ፣ ከፈለገ ደግሞ ታምረኛ ነው ይባላል። በእጃቸው ካለው ህልም ይልቅ የዛሬ ምክንያታቸውን ያስቀደሙ ሰዎች ህይወታቸው ላይ ድንገተኛ ለውጥን የሚጠብቁ ናቸው። እድልን የሚጠብቁ ሰዎች ናቸው። እንደ ዲቪ እንደ ሎተሪ አይነት ነገርን ማለት ነው። ነገር ግን ትክክለኛ ባለ ራዕይ እድልን የሚጠብቅ ሳይሆን የሚፈጥረው ነው። ስለዚህ ዛሬ ራሳችሁን ልክ እንደ ወታደር አሰልጥኑ። ትልቁ ዲሲፕሊን ያለው በወታደሮች ዘንድ ነው ይባላል። ሁሌም ዝግጁ ናቸው። ለስልቹነት፣ ለስንፍና ቦታ አይሰጡም። ምክንያቱም እያንዳንዱ ስንፍናና ስልቹነት ነገ ህይወታቸውን ስለሚያስከፍላቸው ነው። ያው ሲወራ ቀላል ይመስላል፣ መኖሩ ግን በጣም ከባድ ነው። ስለዚህ እንዴት ዲሲፕሊንን እንገንባ ካልን ደግሞ አንደኛ የምትፈልጉትን ነገር ለይታችሁ በማወቅ ነው። ሁለተኛ ለምን እንደፈለጋችሁት ለይታችሁ በማወቅ ነው። ሶስተኛ ያንን ነገር እንዳታደርጉ የሚጎትታችሁን ነገር በማስወገድ ነው። አራተኛ ለውጣችሁን በመመልከት ነው። ባጭሩ በምሳሌ ስናደርገው ጠዋት መነሳት ብትፈልጉ ለምን ጠዋት መነሳት ፈለጋችሁ የሚለውን ራስን መጠየቅ ተገቢ ነው። ምናልባትም ለስፖርት፣ ለመጸለይ፣ ለምንም ሊሆን ይችላል። በመቀጠል ጠዋት እንዳትነሱ የሚያደርጋችሁ ምን እንደሆነ መለየት ነው። ምናልባት አምሽታችሁ መተኛት ከሆነ አምሽቶ መተኛትን ማቆም ወይም ማስወገድ ነው። በመጨረሻም በጠዋት በመነሳት በዛች ሰዓት ላይ ያገኛችሁትን ተርፍ በህይወታችሁ ላይ የመጣውን ለውጥ ማስተዋልና መጻፍ ነው። ያኔ ሳታስቡት ዲሲፕሊንን ትገነባላችሁ። በዚህ ጊዜ ተፈላጊነታችሁ ሲጨምር ትመለከታላችሁ። ከሰዎች ጋር ያላችሁ ግንኙነት ሲጠነክር፣ እንደ ጀግና ሲቆጥሯችሁ፣ ከእናንተ ጋር ሲሆኑ ሰዎች ፍርሃት ሲወገድላቸው፣ በእናንተ ሲተማመኑና ኃላፊነትን መሸከም እንደምትችሉ ሲያምኑባችሁ ታያላችሁ። ስለዚህ የባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል ከ10ሩ የመጀመሪያውን አሟልታችኋል ማለት ነው። ተፈላጊ ከሚያደርጉ ባህሪዎች መካከል ሁለተኛው የስሜት ብልህነት ነው። የስሜት ብልህነት ወይም የስሜት ብስለት ከሰዎች ጋር ለምንፈጥራቸው የትኛውም ግንኙነት በጣም አስፈላጊ ነው። እንደውም ታዋቂው ቢሊዮነር አንድ ጊዜ እንዲህ ብሎ ነበር፣ ሰዎች ስለ አይኪው በጣም ያወራሉ፣ በዚህ ዘመን ግን ከአይኪው በላይ ኢኪው ዋጋ አለው ሲል ተናግሯል። ኢኪው ኢሞሽናል ኢንተለጀንስ ወይም የስሜት ብልህነት ማለት ነው። ስለዚህ ሰዎች በስራ ቦታ፣ በቢዝነስ፣ በቤተሰብ መሃል
ተመራጭ የሚያደርጋቸው የስሜት ብልህነት ነው። የስሜት ብልህነት ማለት በእነርሱ ላይ የሚፈጠረውን የትኛውም አይነት ቀውስ ሆነ ደስታ የሚያስተናግዱበት መንገድ ነው። የስሜት ብስለት ሲኖራችሁ የጀመራችሁትን ጥረት ለምን ውጤት አልሰጠኝም ብላችሁ አታቆሙትም። የስሜት ብስለት 4 ደረጃዎች አሉት። የመጀመሪያው ራስን መረዳት ነው። የራስን ስሜት ማወቅ ነው። ለምንድን ነው ስሜታችን ቶሎ ቶሎ የሚለዋወጠው? የሚሰማችሁ ስሜትን መንስኤውን ወይም ለምን እንደተፈጠረ ታውቁታላችሁ? አሁን ምን እየተሰማችሁ እንዳለ መግለጽ ትችላላችሁ? ይህንን ጥያቄ መመለስ ከቻላችሁ ራሳችሁን ትረዳላችሁ ማለት ነው። ሁለተኛው የስሜት ብስለት ደረጃ ራስን መቆጣጠር ነው። የስሜታችሁን ሪሞት ያለው ማን ጋር ነው? ሰዎች በሚናገሩት ወይም በሁኔታዎች መለዋወጥ ምክንያት ስሜታችሁ ይለዋወጣል? እንደዛ ከሆነ የስሜታችሁ ሪሞት ሌላ ጋር ነው ማለት ነው። ሶስተኛ ሰዎችን መረዳት። ሰዎች ምን ሊፈልጉ እንደሚችሉ ከሁኔታው፣ ከስሜታቸው፣ ከፊታቸው ማንበብ መቻል ነው። ቀድማችሁ መረዳት መቻል ነው። ይህንን ቻላችሁ ማለት የስሜት ብልህነት አላችሁ ማለት ነው። ሰዎች ከንግግራቸው በላይ ጥልቅ ፍላጎታቸውን በሚረዳቸው ሰው ይማረካሉ። አራተኛው ደግሞ ምርጥ ግንኙነትን መፍጠር ነው። ይህ የስሜት ብስለታችሁን ሊያረጋግጥ ከሚችሉት ዋነኛው ባህሪ ነው። ስሜታችሁን የምትቆጣጠሩ ከሆነና ሰዎችን የምትረዱ ከሆነ ይህ ቀላልና ሰዎችን በቀላሉ ወደ እናንተ መሳብ የሚችል ባህሪ ያላችሁ ማለት ነው። ስለዚህ የስሜት ብስለት ካላችሁ ከተፈላጊ ሰዎች ጸባዮች መካከል ሁለተኛውን አሟልታችኋል ማለት ነው። ሶስተኛው ትኩረታችሁን መጠበቅ ነው። ትኩረት ያላቸው ሰዎች የተረጋጉና የሚፈልጉትን የሚያውቁ ስለሆኑ ተፈላጊ ናቸው። በዙሪያችሁ ያለውን ነገር በሙሉ ጫጫታ ነው። ሁሉ ነገር እንደሚያስፈልጋችሁ ሊሰማችሁ ይችላል። በጥልቀት ካሰባችሁት ግን ለእናንተ የሚጠቅማችሁ በጣም ጥቂቶቹ ብቻ ናቸው። ብዙ ጓደኛ ይኖራችኋል። አብዛኞቹ ግን ወይ የልብ ወዳጅ አይደሉም፣ ወይ ጓደኛ ቢሆኑም ባይሆኑም ለእናንተ የሚቀንሱትም የሚጨምሩትም ነገር የለም። ብዙ ስራ ላይ ተፍተፍ ልትሉ ትችላላችሁ። አብዛኛው ገቢን የሚያመጡት ግን ሁለቱ ብቻ ሊሆን ይችላሉ። አይምሯችሁ ሲበተን ብዙ ርቀትን መጓዝ ያቅታችኋል። ሰው ሁሉ ወደሚጓዝበት የምትቅበዘበዙ ከሆነ የምትጨብጡትን ነገር ታጣላችሁ። የራሳችሁን መንገድ፣ የራሳችሁን ትኩረት የምትመለከቱት ነገር ሊኖራችሁ ይገባል። ምናልባት በብዙ መዋከብ ውስጥ ብቻችሁን መቆም ሊጠበቅባችሁ ይችላል። እናንተን የሚፈልጉ ነገሮች ጥቂት አይደሉም። ነገር ግን እናንተ ስኬታማ ከሆናችሁ አንዱ ላይ ልታተኩሩ ይገባል። ሁለት ያባረረ አንድ አይዝም እንደሚባለው ትኩረቱን የጠበቀና የሚፈልገውን የሚያውቁ ሰው ደግሞ ያ የፈለገውን ነገር ያገኛል። ምናልባት ብዙ ችሎታ ሊኖራችሁ ይችላል። ምናልባት ሩጫም እግር ኳስም ላይ ጎበዝ ልትሆኑ ትችላላችሁ። ነገር ግን ሪከርድ መበጠስ፣ ዋንጫውን መውሰድ ከፈለጋችሁ አንዱ ላይ አተኩራችሁ ስሩ። የምትናፍቁት ትልቁ ለውጥ ያለው በትኩረታችሁ ውስጥ ነው። ትኩረታችሁ ባለበት ላይ ጉልበታችሁን ታወጣላችሁ። ጉልበታችሁ አንድ ነገር ላይ ከፈሰሰ የምታመጡት ለውጥ ተጽዕኖ ቀላል አይደለም። በአራት አቅጣጫ አንዳንድ እርምጃ ብትራመዱ ብዙም አልተጓዛችሁም። በአንድ አቅጣጫ ላይ ግን 4 እርምጃን ብትጓዙ ብዙ ርቀትን ትሄዳላችሁ። ለውጣችሁ ያስታውቃል። ራስን ከወከባ ጠብቆ ጥሩ ስራ እየሰራችሁ እንትኑ ያዋጣል፣ እንትኑ ጥሩ ነው የሚል በሰማችሁ ቁጥር አትወላውሉ። ያላችሁበት ላይ ቆዩ። ያኔ ሰዎች በተጨባጭነታችሁ ይቀናሉ። ስለማትወዛገቡ እምነትን በእናንተ ላይ ያሳድራሉ። ሐሳቡን ቶሎ ቶሎ የሚቀያየር ሰው ማን ያምነዋል? እሱን ተውት፣ እዚህም እዚያም ነው ይባላል። የተከለው የሚኮተኩተው በትዕግስት ፍሬውን የሚጠብቀው ዛፍ አይኖረውም። እዚህም እዚያም ይተክላል፣ ግን አያጠጣም፣ አይኮተኩትም። ስለዚህ አይበቅልም፣ ለፍሬ አይበቃም። እናንተ ግን ትኩረታችሁን ጠብቃችሁ የያዛችሁትን ነገር እስከ መጨረሻው አድርሱ። የማትጨርሱትን ነገር አትጀምሩ። ሰዎች የሚሮጡበት ሁሉ የእናንተ ጥሪ አይደለም። ትኩረትን የምትጠብቁ ከሆነ ከተፈላጊ ሰዎች ባህሪያት መካከል ሶስተኛውን አሟልታችኋል ማለት ነው። አራተኛ ሁሌም ራስን ማስተማር። በኮሌጅ በትምህርት ቤት የምትማሩት አይምሮ ነገሮችን የሚያይበትን መንገድ እንድትቀርጹት ነው። ራስን የምታስተምሩት ግን በፈለጋችሁት ዘርፍ ላይ ብቁና ተፈላጊ ለመሆን ነው። ብዙ ሰው ዲግሪ ያለው ስራ ግን የለውም። ስራ ያለው ደግሞ በቂ ደሞዝ አያገኝም። ሲቀጥል በአንድ ስራ ላይ በተመሳሳይ ደሞዝ ረጅም ዓመትን ያገለግላል። የዚህ ችግር መንስኤው ራስን አለማሻሻል ነው። ከተመረቁ በኋላ ዕውቀት በቃኝ ማለት፣ አንዳንዴም በአካዳሚው ብቻ እውነተኛ ዕውቀት አለ ብሎ ማሰብ የችግሩ ዋነኛ ምንጭ ነው። የአብዛኛው ድርጅት ካምፓኒ መስራቾች የተማሩ አይደሉም፣ ወይም አንዳንዱ
የሚፈልጉትን ዕውቀት ሲያገኙ ያቋረጡ ናቸው። ምክንያቱም ለወረቀት አይማሩም። ሁሌም ማሰብ ያለባችሁ በተመረቃችሁበትና በተማራችሁበት ዘርፍ ላይ የማትሰሩና የማታነቡ ከሆነና ዕውቀታችሁን የማትከልሱ ከሆነ በ4 እና በ5 ዓመት ውስጥ የተማራችሁትን ትረሳላችሁ። ከዛም ተምሯል ከሚለው ወረቀት በቀር ዕውቀቱ በእናንተ ዘንድ የለም። ይህ ማለት መሃይምነት ያገረሻል ማለት ነው። ለዚህ ነው ድርጅቶች እንኳን ማስታወቂያ ሲያወጡ በዚህ ዓመት የተመረቀ የሚሉት። ታዲያ በአጭሩ ምን እያልን ነው? ሁልጊዜም ራሳችሁን ማታስተምሩ ከሆነ ወደኋላ ትቀራላችሁ እያልን ነው። ሁልጊዜም ራሳችሁን አስተምሩ፣ አንብቡ፣ አካባቢያችሁን ቃኙ፣ የምትፈልጉትን አይነት ሰው፣ ልማዱን፣ የሚያዘወትረውን ነገር ተመልከቱ፣ ጥሩ ነገሮችን አዳምጡ። በየቀኑ ለህልማችሁ የሚጠቅማችሁን በትንሹ አንድ ነገር ወቁ። ራሳችሁን በዚህ ዲሲፕሊን ባሰነጠላችሁ ቁጥር በዛ በሰነጠናችሁት ነገር ላይ ተፈላጊነታችሁ እየጎላ ይመጣል። ሁሌም በተቀመጣችሁበት ወይም በምትሰሩበት ስራ ላይ ዕውቀት እየጨመራችሁ ከዘመኑ ጋር ራሳችሁን እያሻሻላችሁ ሂዱ። አውቃለሁ ብሎ ከተቀመጠ ፕሮፌሰር ለማወቅ እየጣረ ያለ መሃይም በጥቂት ዓመታት ውስጥ ከፕሮፌሰሩ የተሻለ ዕውቀትን ይዞ ይገኛል ይባላል። ስለዚህ ዘወትር ራሳችሁን አስተምሩ፣ አሰልጥኑ። ራሳችሁን ስታስተምሩ ከማወቅ በላይ መረዳት ትጀምራላችሁ። በማወቅና በመረዳት መሃል ሰፊ ልዩነት አለ። ማወቅ አይምሮን በመረጃ መሙላት ሲሆን፣ መረዳት ግን ያወቅነውን ነገር ገጣጥሞ አዲስ ነገርን ማምጣት መቻል ነው፣ ወይም ለችግሮች መፍትሄን መፍጠር መቻል ነው። ራሳችሁን ይህንን ጠይቁ። መቼ ነው ለመጨረሻ ጊዜ ለህይወቴ የሚጠቅም ነገር ራሴ ላይ ለውጥ የሚያመጣ ነገር ያደረኩት፣ የሰማሁት ወይም ያነበብኩት? ይህንን ስትመልሱ በማደግ ላይ መሆናችሁን ወይም ማቆማችሁን ማወቅ ትችላላችሁ። ራሳችሁን የማስተማር ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል ከ10ሩ 4ኛውን አሟልታችኋል ማለት ነው። 5ኛ ራስን ማነቃቃት። ይሄ ጸባይ ስራችሁን እንዳታቆሙ፣ ከሰዎች ጋር ያላችሁን ግንኙነት እንዳታበላሹ ያደርጋችኋል። ጀማሪ ብቻ ሳይሆን ጨራሽ ያደርጋችኋል። አብዛኛውን ማሳካት ያለባችሁን ነገሮች የሚደገፉት ወይም ለመቀጠላቸው ዋስትና የሚኖራቸው በእናንተ ላይ ነው። ለእናንተ ደግሞ ያላችሁት ራሳችሁ ብቻ ናችሁ። አብዛኛውን ነገር የምትሸፍኑት ብቻችሁን ታግላችሁ ነው። ለዛ ነው ራሳችሁን ማነቃቃት ማወቅ ያለባችሁ። ሰዎች በተነቃቃ ሰው አካባቢ መሰብሰብን ይወዳሉ። ተስፋ ባለው ሰው ዘንድ፣ በሚሰራ በቃ በአጠቃላይ ባልደከመ ሰው ዘንድ መሰብሰብ ይፈልጋሉ። ምክንያቱም በዛ ሰው ዘንድ ወይም በዛ ሰው አካባቢ የሚፈጠረው ኢነርጂን ስለሚወዱት ነው። የተነቃቃ ሰው የሚያጋባው ኢነርጂ ራሱ እንድትነቁ የሚያደርግ ነው። ፖዚቲቭ ኢነርጂ ነው። ሰዎች ድብርታቸውን፣ ጭንቀታቸውን ሁሉ በእንዲህ አይነት ሰው አካባቢ ሲሆን ይወገድላቸዋል። ስለዚህ ይህ በጣም ተፈላጊ የሚያደርገው 5ኛ ባህሪ ነው ማለት ነው። ራስን ለማነቃቃት ግን በዋነኝነት ከሚያስፈልጋችሁ ነገር መካከል ምክንያት ነው። ምክንያት ስንል የምትለወጥበት ምክንያት፣ የምትሮጡበት ምክንያት፣ እየሰራችሁ ያላችሁበት ምክንያት፣ ያ ኢሴንሻል ምክንያት ሁልጊዜም በደከማችሁ ቁጥር፣ በሰነፋችሁ ቁጥር በድጋሚ እንድትነሱ የመነሻ የመነቃቂያ ምክንያት ይሆናችኋል ማለት ነው። ነገሮችን ስትጀምሩ ሰዎች ስላደረጉት ወይም ደግሞ የሆነ ቦታ ስለተከናወነ ወይም ዝም ብላችሁ መሆን ስላለብኝ ብላችሁ አትጀምሩ። ለምን መሆን ፈለጋችሁ? ለምንድነው ያንን ነገር የፈለጋችሁ? ትክክለኛ ምክንያታችሁ ምንድነው የሚለውን ለይታችሁ ስታውቁት በዛ ነገር ላይ የሚከፈለውን ዋጋ ለመክፈል ራሳችሁን ታዘጋጃላችሁ ማለት ነው። ያ ብቻ አይደለም። ሰዎች እንደመሆናችን መጠን እየተጓዝን ባለንበት የትኛውም ጉዞ ስር መድከም አለ፣ መስነፍ አለ፣ ተስፋ መቁረጥ አለ፣ በቃኝ ማለት አለ። ልክ ያንን በምትሉበት ጊዜ ያ የተነሳችሁበት ምክንያት ሁልጊዜም የመነቃቂያችሁ ምክንያት ይሆናል። ስለዚህ ራስን ስለማነቃቃት ስናወራ የተነሳችሁበትን ዋነኛ ምክንያት መያዝ ራስን ለማንቃት ወሳኝ የሆነ ነጥብ ነው ማለት ነው። ስለዚህ ራሳችሁን ስታነቃቁ ከተፈላጊ ሰዎች ባህሪያት መካከል 5ኛውን ባህሪ አሟልታችኋል ማለት ነው። 6ኛ ነፃ መሆን ነው። ይህ ማለት ሁሌም የሰው ልጅ በሕግና በስርዓት ውስጥ ታጥሮ መኖርን አይወድም። የተከለከለውን በማድረግ ውስጥ የሚያገኘው ደስታ አለ። እንደውም ሰርቀው የጎረሱት ጉርሻ ይጣፍጣል ይባላል። ታዲያ ሰው በአንድ ጎኑ ሕግና ስርዓትን ሲያዋቅር፣ በሌላ ጎኑ ደግሞ ያንን ሕግ ማፍረስ ወይም መጣስ ይወዳል። ታዲያ ነፃ መሆን ሲባል ምን ማለት ነው? በአይነቱ ትንሽ ከሕግና ከስርዓት ያፈነገጡ ነገሮችን ማድረግ ማለት ነው። ይህ ሁሉ የሰው ልጅ
እንዲፈቀድለት ለሚፈልገው ትንሽ ነፃነት የሚከፍለው ዋጋ ነው። ታዲያ ነፃ ሁኑ ሲባል ሁሉን ግን በመጠንና በተገቢው መንገድ ማድረግ ማለት ነው። በስርዓት ብቻ ከታወቃችሁ ሰዎች እናንተ ጋር ሲሆኑ የሆነ ጭንቀት ስለሚሰማቸው እናንተ ጋር ለጉዳይ እንጂ አብሮ ለማሳለፍ የማይመርጧችሁ ትሆናላችሁ። ስለዚህ ነፃ ሁኑ። መሳቅ፣ መጫወትን አትፍሩ። ለቀልድ የምትፈሩ ሰዎች አትሆኑ። ሁልጊዜም በፕሮቶኮል ልብስ ብቻ አትታዩ። ከአለባበስ ከአመጋገብ ጀምሮ አንዳንድ ጊዜ ዝቅ በሉ። ቀላሉን የህይወት ስታይል ተለማመዱ። ቋንቋችሁን ራሱ ቀለል አድርጉ። ለቀልድ፣ ለሳቅ፣ ለጫወታ በሰዎች ዘንድ የምትፈሩ አትሁኑ። ሰዎች እናንተ ጋር ለሚሳሳቱት ለሳቅም ሆነ ለቀልዳቸው ከናንተ ዘንድ ትዝብትን የሚያተርፉ የሚመስል ስሜት እንዳይሰማቸው አድርጉ። ለብዙ ነገር ተመቹ። ይህ ነፃ መሆን በሰዎች ዘንድ ተወዳጅና ተፈላጊ ከሚያደርጋችሁ ባህሪዎች ውስጥ 6ኛው ነው። 7ኛ ሞካሪ ሁኑ። ይህ ጸባይ ብዙዎች እናንተን ከአጠገባቸው ለማድረግ ብዙ የሚታገሉለት ጸባይ ነው። ሞካሪ መሆን መሞከር እጅግ ተወዳጅ ባህሪ ነው። ይህን ባህሪ መገንባት በእርግጥ ኃላፊነትን ከመውሰድ ጋር በቀጥታ ይገናኛል። ግን ሞካሪ መሆን ማለት ምናልባትም ባልተረጋገጠ ሐሳብ ወይም በአዲስ ነገር ላይ በድፍረት ኃላፊነትን ወስዶ መሞከር ነው። ሁልጊዜም በተለመደው መንገድ መኖርን አስወግዱ። ለአዲስ ነገር አይምሯችሁን ክፍት አድርጉ። አዲስ ሐሳብ፣ አዲስ መንገድን በመሞከር የሚመጣውን ኪሳራም ሆነ ውድቀት፣ ስኬትም ሆነ ማሸነፍ ለመቀናጀት አይምሯችሁንና ስነ ልቦናችሁን አብቁ። ሁሌም በሰዎች ዘንድ አዲስ ሐሳብ አለ። ግን በተግባርና በሐሳብ መከፋፈል ያለውን ድልድይ ማፍረስ የጥቂቶች ነው። ይህ ባህሪ ካላችሁ ሰዎች ወደ እናንተ ይሰበሰባሉ። ተቀጥራችሁ የምትሰሩ እንኳን ብትሆኑ ያለቃችሁ ህልውና ግን በእናንተ እጅ ላይ ይወድቃል። ምድር ላይ ሁሌም ለሚሞክር ሰው የተያዘ ስድብም አድናቆትም አለ። እውነታው ግን ስድቡም አድናቆቱም በሜዳው መሃል ለሚጫወተው ሰው ነው። በሌላ አማርኛ ትኩረት ሁሉ ወደ እናንተ ነው ማለት ነው። ለስድብም ሆነ ለአድናቆት ከተመቻችሁ እናንተን መከተልና መመልከት የሚፈልግ ህዝብ አለ ማለት ነው። ስለዚህ በዚህም በዚያም ሞካሪ ሰዎች ተፈላጊ ናቸው። በሜዳው መሃል የሚጫወቱ ናቸው። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል 7ኛውን አሟልታችኋል ማለት ነው። 8ኛ ጠባቂ ሁኑ ወይም ፕሮቴክተር። ሰው ሁሉ የደህንነት ችግር አለበት። እንደውም በጥናት የሰው ልጅ ከመሰረታዊ ፍላጎቱ ከተሟላ በኋላ በቀጥታ የሚያሳስበው የደህንነቱ ጉዳይ ነው ይባላል። ታዲያ ሰዎች ሰውን የሚፈልጉት በክፍተታቸው እንደመሆኑ መጠን እናንተ ጠባቂ በመሆን ክፍተታቸውን ሙሉ። የማወራው ስለ ጉልበት ወይም በአካላዊ ፍርጣሜ ሰዎችን ስለመጠበቅ አይደለም። ነገር ግን ሰዎች ለሚስጥራቸው፣ ስለ እነርሱ ደህንነት፣ ስለ ሁሉ ነገራቸው ተጠንቀቁ ወይም ጠብቁላቸው። ለአለቃችሁ ስራው እንዳይሰረቅ ወይም በሌላ እንዳይኮረጅ እንደምትተጉ አሳዩት። ለጓደኞቻችሁ ስለ እነርሱ ኑሮ እንደምትጨነቁ ወይም እነርሱ ላይ ከሚቃጣው ጥቃት እንደምትጠብቋቸው አሳዩአቸው። ይህ ባህሪ ካላችሁ መቼም የማትፈለጉበት ምክንያት የለም። ምክንያቱም ትልቁ የሰው ልጅ ክፍተትን መምላት ስለቻላችሁ ነው። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል 8ኛውን አሟልታችኋል ማለት ነው። 9ኛ ይቅርታን ልመዱ። ይህ እስካሁን ካነሳናቸው ሁሉ ለየት ባለ መልኩ ልትመለከቱት የሚገባ ባህሪ ነው። እስቲ ራሳችሁን ጠይቁ። በይቅርታ የምታውቁትን ሰው ምን ያህል ቦታ ትሰጡታላችሁ ወይም ምን ያህል ትፈልጉታላችሁ? ይህ መልሱ ግልጽ ነው። ይቅርታ የታላቅ ሰው ባህሪ ነው። ይቅርታን ስንመለከት በሁለት መንገድ ማየት ይኖርብናል። ያም የመጀመሪያው ማድረግ ሲሆን ሁለተኛው ደግሞ መጠየቅ ነው። ስታጠፉ ይቅርታ ማለትን አትፍሩ። ሰዎች ሰው በመሆናችን ከጥፋት ነፃ መሆን አንችልም። ከስህተታችን በላይ ለሰዎች የሚያመው በጥፋታችን ላይ እንዳላጠፋን መሆን ወይም ድርቅ ችክ ማለት ነው። ሰው አጥፍቶ ይቅርታን ከጠየቀ ከዚህ ሌላ ሊያደርገው የሚችለው ወይም የሚጠበቅበት ነገር የለም። በተመሳሳይ ደግሞ እኛ ይቅር መባልን እንደምንፈልግበት ልክ ሌሎችንም እንደኛ ሰው መሆናቸውን ወይም መሳሳታቸውን አምነን ይቅርታ የሚያደርግ ልብ ሊኖረን ይገባል። የኛ ጥፋት ብቻ ሳናውቅ ወይም ተሳስተን ሆኖ የሌሎች ስህተት ብቻ ሆን ተብሎ በኢላማ ወይም መሳሳት ሳይገባቸው የተሳሳቱ አድርገን አንቁጠር። በቃ ሰዎች መሆናችንን ስናምን በተመሳሳይ መሳሳት ወይም ማጥፋት ደግሞም በይቅርታ መመለስ ወይም ይቅርታ ማድረግን የህይወት ዘይቤ ልናደርግ ይገባል። ይህ ባህሪ ካላችሁ ከተፈላጊ ሰዎች ባህሪያት መካከል 9ኛውን አሟልታችኋል ማለት። 10ኛ ፈራጅ አለመሆን ነው። ይህ ድንቅ ባህሪ
ከላይ ካነሳናቸው ሐሳብ ጋር በቀጥታ የሚሄድ ሲሆን ሰው በህይወት ገጠመኙ ምንም ሊገጥመውና ምንም ሊያሳልፍ ወይም ሊያደርግ እንደሚችል ማመን ነው። ታዲያኛ በዛ ሰው ቦታ እስካልሆንን ድረስ ያ ሰው የወሰነውን ስላለመወሰናችን ዋስትና የለንም። ስለዚህ በሰዎች ህይወት ላይ በሰማነው ወይም ባየነው መፍረድ ማቆም አለብን ማለት ነው። ሰዎች አጠገቡ ሲሆኑ ኩነኔ ወይም ኃጢአተኛ እንደሆኑ እንዲሰማቸው ከሚያደርግ ሰው ይርቃሉ። ስራቸውን እየመዘነ ከሚከሳቸው ሰው ጋር አብሮ ማሳለፍን አይወዱም። ስለዚህ በሰዎች ዘንድ ተፈላጊ ለመሆን በትክክል ማዳበር ካሉብን ባህሪዎች መካከል 10ኛው ፈራጅ አለመሆን ነው። ይህ ባህሪ ካላችሁ ከ10 የተፈላጊ ሰዎች ባህሪዎች መካከል 10ኛውን አሟልታችኋል ማለት ነው። የሞኝ ሰው ዋነኛ ችግር ሞኝ መሆኑን ሰዎች እንጂ እርሱ አለማወቁ ነው። አለማወቅን ማወቅ ከእውቀቶች ሁሉ ታላቅ እውቀት ነው ይላል ሶቅራጠስ። ታዲያ ዛሬ ሞኝ ሰዎችን በቀላሉ የሚለዩበትን 10 ባህሪያት እነግራችኋለሁ። ራሳችሁን ከሞኞች ተርታ ካገኛችሁት በፍጥነት አካሄዳችሁን በመቀየር ራሳችሁን ለውጡ። አሁን በቀጥታ የሞኝ ሰው ባህሪ የሆኑትን 10 ነገሮችን እንነጋገር። አንደኛ አውቃለሁ ባይነትን። ሞኝ ሰዎች ለመማር የተዘጋጁ አይደሉም። ስለ ሁሉም ነገር እንደሚያውቁና እንደነርሱ የሚያውቅ የሌለ ይመስላቸዋል። ሁሌም ትክክል እኔ ነኝ በማለት ይታወቃሉ። ግትር ናቸው። ሞኝ ሰው እንደማያድግና ህይወቱ እንደማይቀየር ከሚያስታውቅበት ባህሪ የመጀመሪያው አውቃለሁ ባይነት ነው። ይህንን ያልንበት ምክንያት ሁልጊዜም ራስን ማሻሻል የብልህ ሰው መገለጫ ስለሆነ ነው። አንድ አባባል አለ፣ አውቃለሁ ብሎ ከተቀመጠ ፕሮፌሰር ለማወቅ እየጣረ ያለ መሃይም ተማሪ ይሻላል ይባላል። ሁሌም ካለመማር ለመማር የተዘጋጀ ልብ ያለው ሰው ማቆሚያ እንደሌለው ያስታውቃል። የዓለም እውቀት ብዙ ነው። ምድር ላይ የኖረን አውቃለሁ ማለት ከባድ ነው። ዓለም የብዙ ሺህ ዓመታት የሰው ልጅ ታሪክን፣ ዕውቀትን፣ ባህልን፣ ጥበብን የተሞላባት ሰፊና ረጅም ዕድሜ ያላት ናት። ታዲያ እኛ ደግሞ የሆነ ሀገር፣ የሆነ ሰፈር፣ የሆነ ቤት ውስጥ ያለን ክበባችን ጠባብ እንዲሁም ውስን የሆኑ ሰዎች ነን። አንድ ፕሮፌሰር ብንሆን እንኳን ምን ያህል አወቅን ተብሎ ሊለካ እንደሚችል በሳይንቲስቶች ጥናት መሰረት ሲለካ አንድ በጣም የተማረ ጥልቅ ተመራማሪ ዕውቀት ከዓለም በፐርሰንት ከ0.0001 ያህል ዕውቀት እንዳለው ይነገራል። ያም ደግሞ በጣም ያወቀና የተመራመረ ሰው። ምክንያቱም የሰው ልጅ የመርሳትና የማስታወስ የመድከም በብዙ ነገር ውስጥ ውስንነት ስላለበት ነው። እንዲሁም ደግሞ ልናውቅ የምንችለው በአንድ ዘርፍ ላይ ብቻ ስለሆነ ነው። አንድ ትልቅ የተማረ ሰው በሜዲሲን ከሆነ በኢንጂነሪንግ ሙያ ላይ ስናመጣው ምንም የማያውቅ ሕፃን ነው። አሁን በግልጽ አማርኛ አውቃለሁ ለማለት ማናችንም ድፍረት እንደሌለን የተረዳን ይመስለኛል። ስለዚህ ሞኝ ሰው ግን ይህንን የመማር ልብና ፍላጎቱ የቀዘቀዘ ነው፣ አንዳንዴም ዝግ ነው። ከእርሱ ከሚያንሱ ሆነ ከኩዮቹ ዕውቀት አለ ብሎ አያምንም። ምናልባት በጣም በፖዚሽን ከሚበልጡት ካልሆነ በቀር ምንም ዕውቀትን አይቀበልም። ይሄ የሞኞች ትልቁ ድክመት ነው። ሁለተኛው ከሚሰሩት በላይ ያወራሉ። ሞኝ ሰው ብዙውን ጊዜ የሚያልቀው ሊያደርግ ስላሰበው ነገር በማውራት ነው። ማድረግ በሚኖርበት ሰዓት በወሬ ይጠመዳል። ሞኝ ሰው ስለ ሕይወት ያልተረዳው ዋነኛው ሚስጥር እንደርሱ ከእርሱም በላይ የሚያወሩ ብዙ መሆናቸውን ነው። ትልቁ ልዩነት ተግባር ነው፣ ማድረግ ነው። ግን ሞኝ ሰው በሚያወራው ይጠመዳል፣ ከሚሰራው በላይ በማውራት ይታወቃል። ስለዚህ ሞኝ ሰው ከሚለይበት ባህሪ አንዱ ስለ ትልልቅ ህልሞቹ ያወራል፣ ነገር ግን ወደ መሬት የወረደ በቅደም ተከተል የሆነ እርምጃን አይወስድም። ይህ ማለት የውስጥ ኃይሉን መጠቀምም ይከብደዋል ማለት ነው። ይህንን ስናብራራው ዝምታ ለሰው ልጆች ትልቁ የህይወት ምንጭ ነው። ታዲያ ይህ የኃይል ምንጭ የሚመጣው ለማድረግ ከሚነሳሳው የኃይላችን ክፍል ሲሆን በቀላል አማርኛ ስናብራራው አንድ እቅድ ወይም ሐሳብ ሲኖረን አእምሯችን በሐሳብ ይወጠራል። እንዲሁም የማድረግ ፍላጎታችንን በከባዱ ይነሳል። የዚህም ምክንያት ለአእምሯችን በዛ እቅድ ውስጥ ያለንን ደስታ ስላሳወቅነው ነው። ለምሳሌ አንድ አዲስ ሥራ ለመስራት ስናስብ በማሰባችን በአእምሯችን ኢማጂን አድርገን ያን ነገር ቢሳካልን የሚሰማንን ደስታ እናስበዋለን። ያ ለአእምሮ ትልቅ ምልክት ነው። ስለዚህ ከዛ ጊዜ ጀምሮ ነገሩ እንዲሆን ሁኔታን ማመቻቸትም ሆነ መነቃቃት ይጀምራል።
ይህ የሚፈጠረው ኃይል ግን ሲታመቅ አንድ የሚወጣበት አማራጭና መንገድ አለው። ይህም ለሰዎች መናገር ነው። በምንናገርበት ጊዜ አእምሮ ጉዳዮችን የሚረዳው በስሜት ስለሆነ ነገሩ እንደተከናወነ በመቁጠር ለዛ ድርጊት የሚጥረውን ጥረት ያቆማል ማለት ነው። ስለዚህ ሁሌም ምርጫችን ሁለት ነው። ያም የመጀመሪያው በቀላሉ በማውራት በውስጣችን የታመቀውን ኃይል ማውጣት ሲሆን፣ ሁለተኛው ደግሞ በዝምታ ነገሩን አካል ማልበስ ነው። ታዲያ የዚህ ጊዜ ነው ሞኝ ሰው ሁሌም ቀላሉን ነገር በመምረጥ በመናገር ኃይሉን የሚያባክነው። ስለዚህ ሁልጊዜም ስራችሁ ከምትናገሩት ይብለጥ፣ ወይም ቃላቶቻችሁ ከዝምታ መሻሉን ስታረጋግጡ ብቻ ተናገሩ። ሶስተኛው ፈጣን ለውጥን ይፈልጋል። ሞኝ ሰው ትዕግስት የለውም። ዛሬ ተክሎ ዛሬ እንዲበቀል የሚጠብቅ ሞኝ ሰው ነው። እኛ ሰዎች በሕይወት ውስጥ ስኬትን ከፈለግን ለጊዜ ልንሰጠው የሚገባ ክፍተት ያስፈልጋል። ያማረ ውጤት ሁሉ የትዕግስት ውጤት ነው። ስለዚህ ሞኝ ሰው ይህንን ትልቅ ስህተት ይሳሳታል። ሁልጊዜም ፈጣን ለውጥን ይፈልጋል። በቀላሉ የተገኘ ነገር በቀላሉ ይጠፋል። ሁልጊዜም ከባድ ነገርን ለማግኘት ከባድ ጥረትና ትዕግስት ጊዜን ይፈልጋል፣ ጽናትን ይጠይቃል። ታዲያ ሞኝ ሰው ግን ነገሮችን መታገስ አይችልም፣ ይቸኩላል። ምንም ነገርን ቶሎ ይጀምራል፣ ለውጤት ሳይበቃ ያቆማል፣ ተስፋ ይቆርጣል። አንድ ታዋቂ ዛፍ አለ። ለ5 ዓመታት ያህል በጣም ጥቂትና ትንሽዬ ምልክትን ብቻ የሚሰጥ ነው። ነገር ግን በ5ኛው ዓመት ላይ በጣም ፈጣን ለውጥና እድገትን ያሳያል። ከትላልቅ ዛፎች ሁሉ የሚበልጥ ይሆናል። ታዲያ የዚህ ዛፍ እድገት ምን ይመስላችኋል? የ5ኛው ዓመት ውሃና ፀሐይ ነው? በፍጹም። እነዚህ 5 ዓመታት ጥረትና ልፋት ትልቅ ዋጋ ነበራቸው። እንዲሁም ተመሳሳይ ምሳሌ አለ። አንድ ዛፍን በ99 ጊዜ ሲመታ ሳይቆረጥ በ100ኛው ምት ግን ቢወድቅ ይሄ ዛፍን የጣለው 100ኛው ምት ነው? ይሄ ግልጽ መልስ ነው፣ አይደለም ነው። 99ኞቹ ምቶች ከ100ኛው ጋር እኩል ዋጋ አላቸው። ሞኝ ሰው ግን የዚህን ትዕግስት ትርጉም ያልተረዳ ሰው ነው። ይህ ችኮላው ወላዋይ ያደርገዋል። የጀመረውን አይጨርስም። ግር ባሉበት ሁሉ ግር ብሎ ይሄዳል፣ ያዝ ለቀቅ ያደርጋል። ይሄ የሞኞች ባህሪ ነው። ታይሰን አንድ ጊዜ እንዲህ ብሎ ነበረ፣ 100 አይነት ምቶችን ካጠና ይልቅ አንድ ምትን 100 ጊዜ የተለማመደ ሰው ያስፈራኛል ይላል። ታዲያ በትዕግስት የጀመሩትን ከግብ ማድረስ፣ በዝቅታም ሆነ በከፍታ በጽናት ሆኖ ከጫፍ መድረስ የብልሆች ባህሪ ነው። ቶሎ ፍሬንና ውጤትን መጠበቅ ደግሞ የሞኞች ባህሪ ነው። ስለዚህ ሞኝ ሰዎች ፈጣን ለውጥን ይፈልጋሉ። አራተኛ፣ ለሁሉም ነገር ሌሎችን ተጠያቂ ያደርጋሉ። ሞኝ ሰው ኃላፊነትን መውሰድ የማይችል ሰው ነው። ለጥፋቶቹ ይቅርታንና ማስተካከያን ማድረግ ሲገባው ነገር ግን በሌሎች ላይ እጁን ይጠቁማል። ሰበበኛ ነው። እርሱ ጥፋተኛ ሲሆን ብዙ ምክንያትን ይደረድራል እንጂ አምኖ አይቀበልም። በሌሎች ላይ ደግሞ ለመፍረድ ይቸኩላል። ይህ የሞኝ ሰው አራተኛው መገለጫ ነው። ኃላፊነትን መፍራት ከሚገለጥባቸው ነገሮች አንዱ ለሁሉም ነገር በሌሎች ላይ ጣትን መቀሰር ነው። ታዲያ ይህ ራስን እያስመለጡ ሌሎችን መውቀስ በጣም ቀላሉና የምቾት ቦታ ነው። ለሕይወት መድከም፣ መስነፍ፣ ውጤታማ አለመሆን፣ ለሁሉም ነገር ቤተሰብን፣ ጓደኛን፣ መሰል ነገሮችን ተጠያቂ ማድረግ ይህ ራሱን እንዳይቀይርና እንዳይለወጥ ለሞኝ ሰው እንቅፋት ይሆንበታል። በእርግጠኛ ሰዎች በምድር ላይ ስንኖር ለሁሉም ነገር ተጠያቂ ራሳችንን ማድረግ አንችልም። የዘመኑ ትምህርት ነው። ለአንተ የሕይወት ኃላፊነትን የሚወስድልክ የለም፣ ያንተ ሕይወት ብቸኛ ተጠያቂ አንተ ነህ እያሉ ያስተምራሉ። እኔ በዚህ ትምህርት አልስማማም። ምክንያቱም በሰዎች ሕይወት ውስጥ ብዙ ተጽዕኖን የሚያሳድር ምክንያት ስላለ። በትክክል በሎጂክ ስናስብ ሕይወት ላይ ሁላችንም ተመሳሳይ ፋሚሊ፣ ገንዘብ፣ አቋምና መልክ የመሳሰሉ ነገር ተሰጥቶን አልተፈጠርንም። ያ የሚሉት ነገር እውነት ይሆናል የምንለው በእንደዛ መልክ ብንፈጠር ነበር። ነገር ግን አንድ የሀብታም ልጅና የድሃ ልጅ ወደ ሀብት ለመሄድ ተመሳሳይ ጊዜና ጥረትና ሁኔታም የለም። በሕይወት ላይ ሁላችንም ተመሳሳይ ፋሚሊ፣ ገንዘብና አቋም፣ መልክ የመሳሰሉ ነገር ተሰጥቶን ብንፈጠር ያ የሚሉት ነገር እውነት ይሆናል። ነገር ግን አንድ የሀብታም ልጅና የድሃ ልጅ ወደ ሀብት ለመሄድ ተመሳሳይ ጊዜና ጥረት እና ሁኔታ የላቸውም። ምናልባት በሕይወታችን ላይ ለሆነው ነገር ተጠያቂ የምንሆነው 25% ብቻ ይሆናል ማለት ነው። ሀገር፣ ኢኮኖሚ፣ ቤተሰብ፣ ጓደኛ፣ ሰፈር እኛ የምንሆነው ላይ ተጽዕኖን ያሳድራሉ። ነገር ግን ያን ማድረጋቸው ወይም ይህንን ማወቃችን ያለ ጸጸት ሕይወትን በድል ለመወጣት እንድንሞክር እንጂ በዚህ ምክንያት ላይ ተንተርሰን ምቾቱ ተመችቶን እዛ ውስጥ እንድንከረም አይደለም።
ስለዚህ ሞኝ ሰው ሕይወቱን፣ ኃላፊነቱን ሁሉ ለሌሎች ሰጥቶ በማመካኘት ይታወቃል። በዚህም ባህሪው ምክንያት በነበረበት ላይ ሲረግጥ ይከርማል ማለት ነው። አምስተኛ ለውጥን ይፈራል። ይህ ማለት ሁልጊዜም ከእድገት ይልቅ ምቾትን ይመርጣል። ምቾትና እድገት አንድ ላይ ሊሄዱ የማይችሉ ነገሮች ናቸው። እሱ ደግሞ ሁሌም ለምቾት ቅድሚያ ይሰጣል። ስለሆነም ለውጥን ይፈራል ማለት ነው። ስለዚህ ይህ ሰው ስህተቱን ይደጋግማል። እንቅልፍ በማብዛቱ የመጣበትን ቢያውቅም ዳግም እንቅልፉን ይመርጣል። ሞኝ ሰው ከራሱ ስህተት ራሱ አይማርም፣ ተመሳሳይ ስህተትን ይደጋግማል። ለዚህ ነው ሞኝ ሰው 2 ጊዜ በእባብ ይነደፋል፣ አንዱን ሳያውቅ ሁለተኛውን እንዴት እንደነደፈው ሲያሳይ የሚባለው። ስለዚህ ሞኝ ሰው ምቾቱን መርጦ ለውጥን ይጠላል። ምቾትና ለውጥ ደግሞ በስኬት መንገድ ላይ ሊስማሙ የማይችሉ ነገሮች ናቸው። ሁለቱን አንድ ላይ አድርጎ ከግብ መድረስ የማይቻል ነው። ወይ አንዱን ይዞ አንዱን መልቀቅ አሊያም ደግሞ ከሁለቱ አንዱን መምረጥ የግዴታ ምርጫችን ይሆናል። ታዲያ በዚህ ጊዜ ሞኝ ሰው ከማያውቀው ለውጥ ይልቅ የሚያውቀውን ምቾት ይመርጣል። ስለዚህ በምቾቶቹ ውስጥ ማሳለፍን ይፈልጋል። ይህ ምቾት ግን ቀን በቀን እየገደለው እንዳለ አይገነዘብም። ለውጥን ይፈራል። ለውጥ ሁልጊዜም ለውጥን ስላላየው ከግምቱ ውጪ ስለሆነ ወደዛ መጓዝን ይፈራል። የሰዎችን ኮቴ ቢከተል ይመርጣል። የራሱን ኮቴና ዳና የመፍጠር ሐሳብ የለውም። ለውጡን እንጂ ለውጥ የሚጠይቀውንም ዋጋ የመክፈል ስነ ልቦና የለውም። ስለዚህ ሞኝ ሰው ሁልጊዜም ሳይለወጥ ይከርማል ማለት ነው። ይህ የሚሆነው አንዳንዴም የአእምሮ አሰራሩን ባለመገንዘቡም ሊሆን ግን ይችላል። በአጭር አማርኛ የሰው ልጆች በሙሉ መከላከያ መሳሪያችን የኛ ጠባቂ አእምሮ ነው። አእምሮ በድንጋጤ ወቅት እንዲሁም በአደጋ ላይ ያለን ትልልቅ ኬሚካልን በመልቀቅ ይህ አቅም አለን እንዴ እስክንል ድረስ ያስገርመናል። ታዲያ በድንጋጤ ወቅት ትልልቅ አጥርን መዝለል፣ ከዊልቸር ተነስቶ መሮጥ የመሳሰሉ ድንቅ ክስተቶች ታይተዋል። ታዲያ እነዚህ ክስተቶች የአእምሮ እኛን ለመጠበቅ የሚፈጥራቸው ሲሆኑ ያን አቅም በኖርማል ጊዜ አናገኘው። ስለዚህ አእምሮ በኖርማል ጊዜ በእኛ ላይ የሚሰራው ስራ አለ ማለት ነው። ያም ስራ እኛን ወደ ምቾት መውሰድ ነው። ያም ምቾት በጠዋት ልንነሳ ስንል በጠዋቱ ውስጥ ስላለው ብርድ፣ አሁን ደግሞ በእንቅልፋችን ውስጥ ስላለው ምቾት በማሳሰብ በውስጣችን ለጠዋት የሚኖረንን ፍርሃት ይፈጥራል። እዛው ባልጋችን ላይ ያስቀረናል። ከዚህም ባለፈ በጣም ብዙ ነገሮችን በማድረግ ይከለክለናል። ይህንን የሚያደርገው እነዛ ነገሮች ለሱ አደጋ መስለው ስለሚታዩት ነው። ጠዋትን እንደ አደጋ ይቆጥራል፣ አልጋን እንደ ምቾት ይቆጥራል። ታዲያ ብልሆች ይህንን ተረድተው ራሳቸውን ከዚህ ወጥመድ ሲያስመልጡ፣ ሞኝ ሰው ግን በዚህ ውስጥ ይኖራል። ሙዲ አልመጣም፣ ስሜቴ ተረብሿል እያለ ብዙ ነገርን ሳያደርግ ይኖራል። ይህን ለእድገት ጸር የሆነ ባህሪ ነው። ሁሌም እድገት ከምቾት ቀጠና በመውጣት የሚመጣ ህይወትና የህይወት ስርዓት ነው። ሞኝ ግን ዘወትር በዚህ ወጥመድ ውስጥ ይወድቃል ማለት ነው። 6ኛ የተቀመጠ ጎል የተጻፈ እቅድ የለውም። ሞኝ ሰው ግር ባለበት የሚሄድ ነው። የሚፈልገውንና የሚያስደስተውን ነገር ለይቶ አያውቅም። መድረስ የሚፈልግበትንም ቦታ ለይቶ አያውቅም። ሞኝ ቀስት ወርውሮ በተሰካበት ቦታ ሄዶ አክብቦ ዓላማዬን መታው የሚል ነው። የደረሰበት ሁሉ ዓላማው ነው። የራሱ የሆነ የተቀመጠ የተጻፈ ግብና እቅድ የሌለው ነው። መድረሻውን ያላወቀ ሰው በየደረሰበት ሁሉ ህልምና ራዕዩን ያገኘ ይመስለዋል። የተጠራበት ወይም የተፈጠረበትን የህይወት ትርጉም አግኝቶ የማይኖር ሰው ሁሌም ከደስታ የራቀ ነው። ነፍሱ ብቸኝነትን ይሰማታል። ምክንያቱም ቦታው ላይ አይደለችም። ሀብታም መሆን፣ ታዋቂ መሆን የህይወት የመኖር ምክንያት ሊሆን አይችልም። ብዙ ሰዎች እዛ ደርሰው ራስን ያጠፋሉ። ከዛም የባሰ ብዙ ነገሮችን ሲያደርጉ ይስተዋላሉ። ያን ሁሉ የሚያደርጉት ነፍሳቸውን ለማስደሰት ነው። ነገር ግን ነፍሳቸው በዛ ነገር ውስጥ ደስተኛ አይደለችም። ስለዚህ የሰው ልጅ በዋነኝነት የሚኖርለትም የሚሞትለትም የህይወት ጥሪ አለው ማለት ነው። ያንን ደግሞ ጽፎ አስፍሮ መረዳት አለበት። እንዲሁም ወደዛ የሚያደርሰውን መንገድ መቅረጽና መጓዝ አለበት። እቅድ የሌለው ሰው ማንም ሰው እንደፈለገ የሚመራው ነው። የአንድን ሰው ራዕይና ግብ እያስፈጸመ ይኖራል። የሁሉም ተላላኪ ነው። የጓደኞቹ ሁሉ ሐሳባቸውን ማስፈጸሚያ ነው። የራሱ የሚለው የሚቆምለት የማያስነካው ድንበር የለውም። ሞኝ ሰው ልክ እንደዚህ ነው። የሚኖረውም የሚያሳልፈውም በዚህ መንገድ ነው።
7ኛ ለጊዜ ዋጋ አይሰጥም። ሞኝ ሁሌም ወጣት እንደሆነ ሁሌም ጠንካራ እንደሆነ የሚቆይ ይመስለዋል። አይኖቹ በእድሜ እንደሚፈዙ፣ ጉልበቱ እንደሚሳሳ፣ እንደ ድሮ መሮጥ እንደሚያቅተው አያስተውልም። ስለዚህ በጉብዝናው ጊዜ ጊዜውን ያባክናል በሱስ። በአሁን ባለንበት ዘመን ደግሞ በሶሻል ሚዲያ እና በማይጠቅሙ ነገሮች ላይ ተተክሎ ይውላል። ለተሰጠው ጊዜ ዋጋ አይሰጥም። የጊዜን ዋጋ ያልተረዳ ሰው ነው። ጊዜ ትልቅ ዳኛ ነው ይባላል። ለሁሉም ሰው እኩል 24 ሰዓት ተሰጥቷል። የተሳካለትም ሆነ አልተሳካለትም የምንለው ሰው ሁሉም የሚንቀሳቀሰው በተመሳሳይ ጊዜ ውስጥ ነው። ከናንተ የተለየ የብቻው ጊዜ ያለው ሰው የለም። ጊዜ የሚለያየው እንደ አጠቃቀማችን ነው። ታዲያ ሁለት ዜና አለኝ። አንደኛው መጥፎ ነው፣ ሁለተኛው ደግሞ ጥሩ ዜና ነው። መጥፎ ዜናው ጊዜ እየበረረ መሆኑ፣ ጥሩ ዜናው ደግሞ አብራሪው እናንተ መሆናችሁ ነው። ታዲያ ጊዜን ያልተረዳ ሰው ህይወቱ ይባክንበታል። ድሮ ጊዜ ወርቅ ነው ይሉ ነበር። አሁን ግን ጊዜ ህይወት እንደሆነ ሁላችንም ተረድተናል። የህይወት ልኬት ጉዞ ጊዜ ነው። ታዲያ ይህ ማለት ግን እንደ ቸኮለ ሰው መኖርም የህይወትን ትርጉምን ማጣትን ያመጣል። ለምን ቸኩለን እንኖራለን? የት ለመድረስ? ጊዜን ተጠቀሙ ማለት ጊዜ እንደሌለው ሰው ቢዚ ሆኖ በጣም በችኮላ መኖር ማለት አይደለም። ያ የዘመኑ የውሸት ስብከት ነው። ሰዎች ጊዜያችንን እንድንኖርበት ነው የተሰጠን። ለመሳቅ፣ ለመጫወት፣ ለመዝናናት እንዲሁም ለመስራት፣ ከቤተሰብ ጋር ለማሳለፍ፣ ለብዙ ነገር። ታዲያ ሰዎች ስለ ጊዜ ሲያወሩ መዝናናትን ሆነ ሌሎችን ይህንን መሰል ተግባሮች ጊዜን እንደማጥፋት ቆጥረው በችኮላ በተጣበበ ጊዜ ውስጥ በስራ ላይ ስለማሳለፍ ይመክራሉ። እኔ ይህንን አልመክርም። ኑሩ። ለነገ ቀጠሮ ይዛችሁ አትኑሩ። ዛሬ ኑሩ። ነገ ሀብታም ስሆን፣ ነገ የምትሉት ብዙ ህይወት አይኑራችሁ። የተረጋገጠ የተሰጣችሁ ጊዜ ዛሬ ነው። ዛሬን በአግባብ ኑሩ። ለሁሉም ጊዜ ያለው እንደሚል ቅዱስ መጽሐፍ፣ ስለ ጊዜ ስናወራ ጊዜን በአግባብ ተረድቶ በጊዜው የሚያስፈልገውን ስለማድረግ እንጂ በቸኮላ ስለመኖር አይደለም። 8ኛ ሞኝ ሰው ካለ ምክንያት ይናደዳል። ሞኝ ሰው ካለ ምክንያት ይናደዳል። ለቁጣ ቅርብ ነው። ቶሎ መበሳጨት የሞኝ ሰው ምልክት ነው። ቶሎ መናደድ የትዕግስት ማጣት፣ የውስጥ አለመረጋጋት ምልክት ነው። ስለዚህ ሞኝ ሰው ትዕግስት የለውም። ትዕግስት ብቻ ሳይሆን አያመዛዝንም። እናም ለቁጣ ለንዴት ይቸኩላል። በምክንያት ነገሮችን አያደርግም። ሌላኛው የሞኝ ሰው ባህሪ ደግሞ የማያውቀውን ሰው ያምናል። ሞኝ ሰው ቶሎ የማመን ችግር አለበት። ጥቂት እርሱ የሚወደውንና የሚደግፈውን ነገር የሚያወራ ሰውን ሁሉ ያምናል። ሞኝ ሰው አማኝ ነው። ሰው በቀላሉ ሊታወቅ የሚችል ፍጥረት አይደለም። እናም ከኋላ ብዙ ዓላማና ተልእኮን ይዞ ሊመጣ ይችላል። ስለ እናንተ ምን እንደሚያስብ ማወቅ ከባድ ነው። ሞኝ ሰው ግን ቶሎ ልቡን ይሰጣል፣ ያምናል። ከማመን ጋር ተያይዞ የሞኝ ሰው 10ኛው ባህሪ ጓደኛና ጠላትን አለመለየት ነው። ይህ ትልቅ ስህተት ነው። ጓደኛ የሚለካው ከኛ ጋር በመስማማቱ ሳይሆን የሚጣላበት ምክንያትን በመመዘን ነው። እውነተኛ ጓደኛ ወደማይጠቅመን ነገር ስንሄድ፣ የሚጎዳንን ነገር ስናደርግ ዝም ብሎ አይመለከትም። ይጣላናል፣ ይበሳጫል፣ ብዙ ከቻለም ያስቆመናል። ጠላት ግን ሁሉን ነገር ይሁን የሚል ነው። ሁሌም ተስማሚ ነው፣ አይከላከልም። ሞኝ ግን ይህንን መለየት ይከብደዋል። እውነተኛውን ጓደኛውን መለየት ይከብደዋል። ከማይጠቅሙት ጋር ብዙ ጊዜን ያሳልፋል። ገንዘቡን ከሚያጫርሱት ከሚበዘብዙት ጋር ይውላል። ተው የሚለውን፣ ቆጥብ የሚለውን፣ ስራ የሚለውን ያርቃል። መለየት ይከብደዋል። ይህ የሞኝ ሰው 10ኛው ባህሪ ነው ማለት ነው። ዛሬ የተመለከትነው 10ሩን የሞኝ ሰዎች ባህሪ ነው። ጆሲ ነበርኩኝ። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።